ዛሬ ወደ ኋላ የተከታታዮቻችንንም ጥያቄ እንቀበላለን። በትዕይንተ ህዝቡ ዙሪያ ሰው ጥያቄዎቻችሁን አዘጋጁ። በሰዓቱ በምንደርስበት ወቅት ስልኮቻችሁን እንቀበላለን። ግን ከዛ በፊት አንዳንድ ላነሳብህ የምፈልጋቸው ነገሮች አሉ ልደቱ። አሁን አገሪቱ ውስጥ እየተከሰቱ ባሉ ጉዳዮች ዙሪያ ማለት ነው። አንዱ በኢትዮጵያ ውስጥ እየተካሄደ ያለው የሐኪሞች ተቃውሞ አገዛዙ ላይ በጣም ከፍተኛ ሽብር መፍጠሩን በግልጽ እናያለን። አንዱ ለምሳሌ በዛሬው ዕለት የፌዴራል ፖሊስ የወጣው መግለጫ ከተመለከትከው 47 የጤና ባለሙያዎችን አስሬያለሁ ብሎ ለማሰሩ ምክንያት ያደረገው ህገወጥ የስራ አድማ ማድረግንና ከሌሎች አገሪቱ እንድትተራመስ ከሚፈልጉ የጸረ ሰላም ኃይሎች ጋር በመስራት ወዘተርፈ ብሎ የከሰሳቸውና አንተ እንደ ፖለቲከኛ ብቻ ሳይሆን የዚህ የተጣመመ የፍርድ ስርዓት ሰለባ እንደመሆነ መጠን አንድ በአገር ውስጥ በጤና ባለሙያዎች የተነሳውን ተቃውሞ አስመልክቶ ያለህን ሀሳብ ማወቅ ፈልጌ ነው። ምን አልክ? አገዛዙ እየሰጠው ያለው ምላሽ የተጠበቀው ወይስ ከዚህ ቀደም ይወስዳቸዋል ተብሎ ከሚታሰቡ ለተቃውሞ ከሚሰጠው ምላሽ በተለየ እያደረገ ያለው ነገር አለ ወይ? ሊያደርግ የሚችለውስ ነገር በተመለከተ ምን ይታያል? አይ እኔ የሚጠበቅ ነው ባይ ነኝ። ምናልባት የሐኪሞቹን እንቅስቃሴ ያዘጋጁት ራሳቸው ሐኪሞቹ ናቸው። ወደዚህ አይነቱ እንቅስቃሴ ሲገቡም ይህን የሚገምቱ ይመስለኛል። ምክንያቱም ያገዛዙ ባህሪ በደንብ ደጋግሞ የታየ ነው፣ የሚታወቅ ነው እና በማስፈራራት በመቀጣጫ የሚያምን ነው። አይደለም ቀርቶ ከስራ በማባረር በማሰርና መግደልን መቀጣጫ በማድረግ ሌሎችን ከትግል እንዲታቀቡ ለማድረግ ወደኋላ እንዲሉ ለማድረግ የሚፈልግ መንግስት ነው እና ይሄ በተደጋጋሚ የታየ ስለሆነ የማይጠበቅ ነው ልል አልችልም። ሐኪሞቹም ይህን ይጠብቃሉ ብዬ ነው የማስበው። ይህን የማይጠብቁ ከሆነ አስቸጋሪ ነገር ነው። ይጠብቃሉ ብዬ ነው የማምነው። ግን ዋናው ነገር ምንድነው? አገዛዝ አላወቁትም ማለት ነው። አዎ። እና በዛ ደረጃ አልገምታቸውም። እነዚህ ሐኪሞች እውነቱን ለመናገር ከሌላው ህብረተሰብ ሁሉ ቀዳሚ ሆነው ለመብታቸው ተቆርቋሪ ሆነው አደባባይ የወጡ ናቸው እና በዚህ ረገድ አገዛዙን ለመረዳት ያቅታቸዋል የሚል እምነት የለኝም እና ያውቃሉ የሚጠብቁት ነው ብዬ ነው የማምነው። ግን ቁም ነገሩ ያለው እሱ ላይ አይመስለኝም። የሐኪሞች ጉዳይ የሐኪሞች ጉዳይ ብቻ አይደለም፣ የመላው ህዝብ ጉዳይ ነው። ሐኪሞቹ እኛን ነው የሚያክሙት፣ ልጆቻችንን ነው የሚያክሙት እና ለእኛ ጤና መጠበቅ፣ ለእኛ የህይወት መራዘም ወሳኝ የሆነ ሙያ የያዙ የህብረተሰብ ክፍሎች ናቸው። ስለዚህ ይህን ጉዳይ የሐኪሞች ጉዳይ አድርጎ ማየት ትክክል አይደለም። ስለዚህ በሐኪሞች ላይ እንደዚህ አይነት ማስፈራራት ሲደርስ፣ ከስራ ማባረር ሲደርስ፣ ማሰር ሲፈጸም ህብረተሰቡ ችግሩን መጋራት አለበት። ቤተሰብ አላቸው፣ ልጆች አሏቸው፣ እነሱ ሊቸገሩ ይችላሉ። ስለዚህ እነዛን መርዳት፣ ስንቅ ማቀበል፣ የሞራል ድጋፍ መስጠት ያስፈልጋል። ምክንያቱም አገዛዙ ትናንት ሐኪሞች አምፀው ምን አመጡ፣ ራሳቸውም ቤተሰባቸውም ተሰቃየ እንጂ የደረሱ ብሎ ሌላው ወደፊት መንቀሳቀስ እንዳይፈልግ ነው የሚፈልገው። ስለዚህ ይሄን ጉዳይ በዝምታ ማለፍ ወይም ደግሞ እንዲህ ያደረገ ብሎ ሸብረክ ማለት ተገቢ አይደለም እና ችግሩን ደግሞ ሐኪሞች ብቻ መሸከም የለባቸው። ህብረተሰቡ ይሄን ችግር መጋራት አለበት። ለቤተሰቦቻቸው፣ ለልጆቻቸው የሞራል ድጋፍ፣ የፋይናንስ ድጋፍ መስጠት አለበት። ለህብረተሰብ ደህንነት ተቆርቋሪ ነን የሚሉ የኢትዮጵያ ባለሀብቶች አሁን እውነቱን ለመናገር አገር ወዳድነታቸውን፣ ህዝብ ወዳድነታቸውን በዚህ አጋጣሚ ማሳየት አለባቸው እና ይሄ ችግር የአንድ ህብረተሰብ ችግር እንዳልሆነ፣ የሐኪም ጉዳይ የአጠቃላይ የህዝብ ጉዳይ እንደሆነ ህብረተሰቡ ተገንዝቦ ከጎናቸው ሊቆም ይገባል። በተለያየ መልኩ ትግላቸውን፣ ጥያቄያቸውን በመደገፍ ከጎናቸው ሊቆም ይገባል። ሲታሰሩ፣ ከስራ ሲባረሩ በቤተሰባቸው ላይ የሚደርሰው ችግር ደግሞ መጋራት አለበት ብዬ ነው እና የማይጠበቅ ነው ብዬ አላምንም። ይህን የማይጠብቅ ሰው ካለ አገዛዙን አላወቀውም። አንተ እንዳልከው አገዛዙ እና ልሳናቱ የሚሰጧቸው ምላሾች አሉ። አይት እንዳየኸው አንዳንዶቹ የሐኪሞቹን ተቃውሞ ለማጣጣል የተጠቀሙባቸው መንገዶች አሉ። አንዳንዶቹ መነሳት ያለባቸው ይመስለኛል። አንዱ ይሄንን የስራ አድማ ማድረግ ታካሚዎቹን ለአደጋ መዳረግ ነው፣ ትግልም አይደለም ብለው አስተያየት ሲሰጡ የተመለከትናቸው ሰዎች አሉ እና የሰው ህይወትን አገዛዝን እየደገፉ የሰውን ህይወት ለህይወት ተቆርቋሪነት ምክንያት አድርጎ የማቅረብ ነገር እዚህ የቀደም ሲል የጠቀስኩት የፌዴራል ፖሊስ መግለጫም ላይ
ህገወጥ የስራ ማድረግ አድማ፣ ከጸረ ሰላም ኃይሎች ጋር መሳተፍ ወዘተረፈ ብሎ ሲገልጸው ተመልክቻለሁ። ሰው እነዚህ አገዛዙ የአድማውን ተገቢነትና ህጋዊነት ለመጠየቅ የሚያቀርባቸውን ምክንያቶች በተመለከተ ያለህን አስተያየት እስቲ ንገረኝ። ከዚህ ቀደም አንስተኸው የነበረ ነው በቀደመ ዝግጅት በኢትዮ ኒውስ ላይ በጋራ በነበርንበት ወቅትና እዚህ ላይ መነሳት ያለበት መስሎ ይሰማኛል። ቢኮዝ ቀላል የማይባልን ሰው ሊያደናግሩ የሚችሉ ናቸው ብዬ ስለማስብ ነው። ወይ እውነት ነው። ብዙ የተዛቡ ነገሮች በዚህ ዙሪያ ይሰማሉና እነሱን ማጥራት ተገቢ ነው። እውነት ነው። አንደኛው አሁን ያነሳው ነገር ነው። በእነሱ የስራ ማቆም አድማ ምክንያት ህብረተሰቡ ላይ ሊደርስ የሚችለውን የጤና ችግር እነሱን ተጠያቂ የማድረግ ጉዳይ አለ። ይሄ እውነቱን ለመናገር አግባብ አይደለም፣ ብቻ አይደለም እንደዚህ ብሎ ማሰብ ግፍ ነው። ለኔ በጣም ትልቅ ስህተት ነው፣ ግፍም ነው። እነዚህ የጤና ባለሙያዎች ጥያቄ ማቅረብ የጀመሩት ዛሬ አይደለም፣ ገና ከዛሬ 6 ዓመት በፊት ጀምሮ ነው። አሁን እንዲህ አይነት እንቅስቃሴ ውስጥ ለመግባት እንኳ የወራት ጊዜ ሰጥተዋል ለመንግስት። በኃላፊነት ስሜት ነው የተንቀሳቀሱት። ግን ደግሞ ችግራቸው ከፍተኛ ነው። መኖር የማይችሉበት ሁኔታ ነው የተፈጠረው። አንድ ሰው መኖር ሳይችል ልጆችን ማሳደግ ሳይችል ለሌላ ህብረተሰብ ሊተርፍ አይችልም። ይሄ በጣም ፍትሃዊ የሆነ ጥያቄ ነው። ሌላው መታወቅ ያለበት ጉዳይ የህብረተሰቡን ደህንነት የማስጠበቅ ኃላፊነት በቁጥር 1 የመንግስት ነው። መንግስት ስልጣን የያዘው ቤተመንግስት የገባው ለሌላ አይደለም። የህብረተሰቡን ደህንነት በቀዳሚነት ለማስጠበቅ ኃላፊነት ወስዶ ነው እዛ የተቀመጠው። ስለዚህ እነዚህ ሐኪሞች ከመንግስት ጋር ባላቸው ጥያቄ ችግር ተፈጥሮ ታካሚዎች ቢጉላሉ ህይወታቸው አደጋ ውስጥ ቢወድቅ ነምበር 1 ቀዳሚ ተጠያቂ መንግስት ነው። የእነሱን ደህንነት የማስጠበቅ ኃላፊነት በዋናነት የመንግስት ነው። ሐኪሞቹ ተቀጥረው ሲሰሩ ሙያቸውን ማክበር አለባቸው፣ ስነ ምግባራቸውን መጠበቅ አለባቸው፣ ኃላፊነታቸውን መወጣት አለባቸው። ምንም ጥርጥር የለውም። አሁን በተለየ ሁኔታ ነው ያሉት። ተደጋጋሚ ማስጠንቀቂያ ሰጥተው መስራት የማይችሉበት መቀጠል የማይችሉበት ሁኔታ መኖሩን ለመንግስት ደጋግመው ተናግረው ነው ወደዚህ አይነቱ የስራ ማቆም አድማ የገቡት። ጉዳዩን የያዙት በጣም በኃላፊነት ስሜት ለህብረተሰብ ደህንነት ተጨንቀው ነው ይሄን ያደረጉት እንጂ ይሄን ሰልፍ የመጀመሪያው ቀን ሊያደርጉት፣ ይሄን አመጽ የመጀመሪያው ቀን ሊያደርጉት ይችሉ ነበር። ስለዚህ ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። መንግስት መፍትሄ ደግሞ መስጠት ይችላል። ጥያቄ አቅርበዋል። ለስራችን ለኑሯችን የሚመጥን ክፍያ ይከፈልን ነው ያሉት። ሌላ ጥያቄ አይደለም የጠየቁት። ይሄን የመክፈል ደግሞ ያሰሪው ግዴታ ነው። ያሰሪው ግዴታ ነው። ማንም ሰው የግል ካምፓኒ ውስጥ ተቀጥሮ ሲሰራ ተገቢ የሆነ ደሞዝ አልተከፈለኝም ብሎ ሲያስብ ስራውን ይለቃል። እሱ በመልቀቁ ተጠያቂ የሚሆን ሰው ሊኖር አይችልም። ሐኪሞችም ተገቢ ክፍያ እየተከፈለን አይደለም፣ የራሳችንም የቤተሰባችንም ህይወት አደጋ ላይ ነው፣ እየኖርን አይደለም፣ በዚህ ሁኔታ መቀጠል አንችልም ብለው እንደዚህ አይነት ሰላማዊ አድማ ሲመቱ ወይም አመጽ ሲያምፁ ህብረተሰቡ መደገፍ ነው ያለበት። እንዴ መንግስትም ያለ አግባብ እነዚህን ሐኪሞች ገፍተህ ለኑሯቸው የማይመጥን ክፍያ እየከፈልክ ጤናችንን ችግር ውስጥ ልከተው ነው፣ ደህንነታችንን ችግር ውስጥ ልከተው ነው። ለዚህ ችግር አስቸኳይ መፍትሄ ስጥ ብሎ በመንግስት ላይ ነው እንጂ ጫና ማድረግ ያለበት በተበዳዮቹ ላይ አይደለም፣ በሐኪሞቹ ላይ አይደለም። እና አንዳንዶቹ በጣም ህሊና የሌላቸው ሞራል የሌላቸው ሰዎች ወጥተው ተጠቂዎቹን ሐኪሞቹን ሲወቅሱ እየሰማ ነው። ኃላፊነቱን የሱ ሲያደርጉት እየሰማ ነው። እጅግ በጣም የተሳሳተ አመለካከት ነው። በጣም የግፍ አመለካከት ነው ይሄ አመለካከት። ስለዚህ ዋናው ተጠያቂ መንግስት መሆኑ መታወቅ አለበት። ሁለተኛ አሁን እንደው ምናልባት ጥያቄውን ስላነሳው ብዬ ነው መጥራት ያለባቸው ነገሮች አሉ። አሁን ሐኪሞቹን ለማሸማቀቅ እየተሞከረ ያለው ከጀርባቸው የፖለቲካ ጥያቄ ነው፣ የፖለቲካ አጀንዳ ነው። በጣም የሚያሳዝን ነገር። ይሄ ችግር ከፖለቲካ ጋር በቀጥታ በተዘዋዋሪ አይደለም፣ በቀጥታ የተገናኘ። ህብረተሰቡ ለኑሮው የማይመጥን ደሞዝ እያገኘ ያለው አሁን ያለ ምክንያት አይደለም። ከፍተኛ የሆነ የኢኮኖሚ ቀውስ ስለተፈጠረ ነው። ይሄ ኢኮኖሚ ቀውስ ደግሞ የመጣው የጦርነት ኢኮኖሚ እየተካሄደ ስለሆነ ነው። መንግስት ለስራ ፈጠራ ለህብረተሰብ ኑሮ መሻሻል የሚሰራ ሳይሆን ለጦርነት የሚሰራ ስለሆነ ነው።
ታክስ እየተከፈለ ህዝቡ የሚከፍለውን ታክስ ለጦርነት የሚያውል ለመሳሪያ ግዥ የሚያውል ለድሮን ግዥ የሚያውል መንግስት ስለሆነ ዜጎቹን የማይንከባከብ ለአስተማሪዎች፣ ለሐኪሞች፣ ለሰራተኞች ተገቢ የሆነ ክፍያ የማይከፍል ለነሱ ደህንነት የማይጨነቅ መንግስት ስለሆነ ስለዚህ ይሄ ጥያቄው ከፖለቲካ ጋር የተያያዘ ተነጥሎ ሊታይ አይችልም። ስለዚህ የፖለቲካ ጥያቄ ነው ሲባል አይደለም መባል ያለበት አዎ ነው። ጥያቄው መዋቅራዊ ነው፣ ስርዓታዊ ነው። ከስርዓቱ ብልሹነት ከመንግስት አካሄድ ብልሹነት ጋር ተያይዞ የመጣ ነው። እንደውም ይሄ ጥያቄ ደሞዝ በመጨመር ብቻ አይፈታም። ስትራክቸራል የሆነው የኢኮኖሚ ችግር ካልተፈታ፣ ሰላም ካልሰፈነ፣ የህብረተሰቡ ትኩረት ወደ ልማት ካልሆነ የኑሮ ውድነቱ ሊቆም አይችልም። የኑሮ ውድነቱ ካልቆመ ደግሞ የደሞዝ ጥያቄ የፈለገውን ብትጨምር ችግሩን ሊፈታው አይችልም። ስለዚህ የፖለቲካ መፍትሄ የሚጠይቅ ነገር ነው። ስለዚህ በዚህ ረገድ መንግስት ለማሸማቀቅ ይሞክራል እና ሐኪሞቹ መሸማቀቅ የለባቸው። አዎ ይሄ ከፖለቲካ ጋር የተያያዘ ነው፣ ተነጥሎ የሚታይ አይደለም ብለው ነው መከራከር ያለባቸው። የፖለቲካ ድርጅቶችም ከጀርባ አላችሁበት እናንተ ናችሁ ይሄን የምትቀሰቅሱት ሲባል አይደለንም ለማለት ሲሞከር ያለው እርግጥ ነው። ይሄ ጥያቄ በሐኪሞቹ ፍላጎት የተነሳ ነው። የፖለቲካ ድርጅቶቹ ስራቸውን በአግባቡ ባለመስራታቸው ሐኪሞቹ የራሳቸውን መብት ለማስከበር ያነሱት ጥያቄ ነው እንጂ ከፖለቲከኞች የተዋሱት ጥያቄ እንዳልሆነ ምንም ጥርጥር የለም። ግልጽ ነው። ይሄ ግን ፖለቲከኞች ቀስቅሰዋቸውም ቢሆን ስህተት አይደለም። የፖለቲከኛ ስራ እኮ ህብረተሰቡ ለመብቱ ተሟጋች እንዲሆን ነው፣ ለመብቱ ታጋይ እንዲሆን ነው አይደል እንዴ? የፖለቲካ ድርጅቶች እኮ በአየር ላይ ያሉ አይደለም። ስለ ህብረተሰብ ሲያወሩ የህብረተሰቡ አካል ውስጥ ሐኪሞች አሉ፣ አስተማሪዎች አሉ፣ ላባደሮች አሉ፣ ሁሉም አሉ። ስለዚህ ለመብታችሁ ተሟገቱ፣ ለመብታችሁ በመንግስት ላይ ጥያቄ አቅርቡ፣ ሰላማዊ አመጽ አድርጉ ብሎ መቀስቀስ የፖለቲካ ፓርቲዎች ስራ ነው። ይሄ እንደ ስህተት እንደ ወንጀል ሊቆጠር አይችልም። ስለዚህ የፖለቲካ ድርጅቶች ባለመስራታቸው ይሄን ባለማድረጋቸው መጸጸት አለባቸው እንጂ እኛ የለንበትም የሚለው ትክክል አይደለም። የስራ ኃላፊነታቸውን አያውቁም ማለት ነው። ስለዚህ ይሄ ጉዳይ በሐኪሞች እንዳውም መቆም የለበትም። ሌላው የህብረተሰብ ክፍልም ከማንም መጠበቅ የለበትም። ለራሱ መብት ራሱ መቆም አለበት፣ ራሱ መታገል አለበት፣ መነሳሳት አለበት፣ ከነዚህ ሐኪሞች መማር አለበት ተብሎ ነው መነገር ያለበት እና እኔ እነዚህ ነገሮች መጥራት አለባቸው። መንግስት ይሄን ችግር በዘላቂነት ደሞዝ በመጨመር ይፈታዋል የሚል እምነት የለኝም። ነገር ግን ሐኪሞቹ አሁን በመኖርና ባለመኖር ጥያቄ ላይ ናቸው። ለልጆቻቸው ምግብ ማቅረብ አልቻሉም፣ የትምህርት ቤት መክፈል አልቻሉም፣ የቤት ኪራይ መክፈል አልቻሉም። ችግሩን ቢያንስ በጊዜያዊነት ሊፈታ የሚችል ጭማሪ ማድረግ አለ። በዘላቂነት ይፈታዋል የሚል እምነት የለኝም። ይህን ማድረግ ይችላል መንግስት። ገንዘቡን በቤተ መንግስት ግንባታ፣ በመሳሪያ ግዢ፣ በተለያዩ አላስፈላጊ የድሮን ትርኢት በማሳየት ሜዳ ላይ እያፈሰሰ ያለ መንግስት ነው። ለህብረተሰብ ጤና ሌሊት ከቀን ለሚሰሩ ሰራተኞች ደሞዝ መጨመር አልችልም ሊል አይችልም። በጣም ኤክስትራቫጋንት የሆነ ትልቅ አውዳሚ የሆነ ስራ እንደሚሰራ እናውቃለን። ስለዚህ በዘላቂነት የደሞዝ ጭማሪው ችግሩን የማይፈታው ቢሆንም ቢያንስ አሁን የተፈጠረውን ችግር ለመፍታት የሚያስችል ጊዜያዊ እርምጃ መወሰድ አለበት። ያ ጊዜያዊ እርምጃ በቂ የሆነ የደሞዝ ጭማሪ መካሄድ አለበት። ይሄን እስካላደረገ ድረስ ተጠያቂው ማንም አይደለም። በሕክምና እጦት ለሚጉላሉ ህይወታቸው አደጋ ውስጥ ሊወድቅ ለሚችል ሰዎች ሁሉ ተጠያቂው መንግስትና መንግስት ብቻ፣ ዋናው ተጠያቂ እሱ። ስለዚህ ህብረተሰቡ ይሄን አውቆ አንዳንድ ካድሬዎች እየወጡ ሐኪሞቹን በዚህ ረገድ ተጠያቂ ለማድረግ የሚያደርጉት ነገር አሳፋሪ ነገር። ህብረተሰቡ ይሄ ተገቢ እንዳልሆነ አውቆ ከሐኪሞቹ ጎን መቆም አለበት። ጥያቄውን የራሱ ማድረግ አለበት። እኔ በዚህ ደረጃ የጠራ አመለካከት መያዝ አለብን ብዬ አምናለሁ።